እማ ምንድነው የሚያዘጋ? ህጋዊ ሰዎች ነን እኮ ልንዘርፍ አይደለም የመጣ ነው እንዴ? በሰላም አውራን እንጂ በር ይዘጋል እንዴ? ሰው ላይ የምርህን ነው እንዴ? እኔ ምን አገባኝ? ቤቱ ባለቤት ለምን አታወራም ነው? አይ እናቴ፣ አይ ልጄ ምን አባቴ ላርግሽ? ምን ላርግሽ? እንግዲህ እዚሁ ቁጭ ብዬ ነው የተከታተልሽው። እዚሁ ቁጭ ብዬ የማታ ወጥቶ ሰክሮ መጣ። ባግ ነገር ይዞ ደግሞ ተመልሶ ወጣ። በምሽት ማለት ነው? አዎ ማታ ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ ቤተሰቦቼ። ዛሬ የተገናኘሁት እንግዲህ ከአንድ ባለ ጉዳይ ጋር አጠገቤ ይገኛሉ። ከሳቸው ጋር እንግዲህ አንድ ጉዳይ ልንጨዋወት ቤታቸው መተናል ማለት ነው። ምንድን ያገናኘን ጉዳይ፣ ስለምን ጉዳይ ሊያጨዋውቱን ጠሩን የሚለውን ከእርሳቸው አንደበት እንሰማለን። እናንተ አብሮነታችሁን ከኛ ጋር አድርጉ ቤተሰቦች። ሁሌም እንደምላችሁ ቪዲዮ ሲጀምር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ኮሜንት ላይ ሀሳብ አስተያየት የሰጣችሁ ደግሞ አብሮነታችሁን አሳዩን፣ ሀሳባችሁንም አጋሩን እላለሁ ቤተሰቦቼ። ወደ እንግዲህ ልግባ፣ አብራችሁን ቆዩ። እሺ እኔማ ቤት እንዴት አሉ? ተመስገን ሁሉ ሰላም። እስኪ ከስሞት ልጀምርና ምንድን ያገናኘን ጉዳይ የሚለውን እስኪ ይንገሩን። እሺ ረካሽ እባላለሁ። እሺ ያገናኘን ጉዳይ ከእናንተ ጋር እንድገናኘንኩበት ጉዳይ የተከራይ ጉዳይ ሲሆን ወደዛ ከመግባቴ በፊት የእናንተን ቻናል በሚከታተሉ ሰዎች አውቃችሁ ነበረ። ከዛም በኋላ ነበር እንደዚህ አይነት ችግር ሲፈጠር እናንተን የሚከታተሉት ሰዎች ቁጥር እንዲሰጡኝ ያደረኩኝ፣ ደወልኩላችሁ። ምን ችግር በጣም ነገሩ ግራ ስላጋባኝ ማለት ነው። እሺ ተከራይቼ ጥሩ ባልና ሚስት ተከራይ አለኝ። እኔ ብቻዬን ነው እዚህ የምኖረው። አከራይ ነው ልጆቼ የሉም፣ ወደ ውጭ ናቸው እና ብቸኛ ነኝ እዚህ ቤት። ከተከራዮቼ ጋር ደግሞ ደስተኛ ነኝ። አንድ ተከራይ ነው ባልና ሚስት ያለኝ። ጥሩ ፍቅርና ጥሩ ግንኙነት ያላቸው ደስ የሚሉ ባልና ሚስት ነበሩ። ግን አሁን በቅርብ ጊዜ መጋጨት ምናምን ጀምረው ነበር። እኔም እንደ ምክር ገሰጽም እያደረኩ ወደ ቤት እገባለሁ። ነገሩን በጣም እንትን ብዬ ያው የባልና ሚስት ነገር ያለ ነው ብዬ ስለማስብ ትኩረት አልሰጥም። እናም መሰለህ አንድ ቀን የመጨረሻ ድምጽ የወጣ ጸብ ሲሆን ድግ ብዬ ተነስቼ ሂጄ ምንድን ነው ብላቸው ሁለቱም ድንግጥ ብለው ፈገግታ አሳይተው ይቅርታ፣ በጣም ይቅርታ፣ እዚሁ የሚስተካከል ነገር ነው አሉኝ ማለት ነው። ሁለቱም እኔም ለማግባባት ሞከሩ። ያው የሰማሁት ድምጽ ጥሩ ባይሆንም የመጋጋል አለ አይደለ፣ መልስ የመስጠት እንደዛ ስለነበር ወደ ሌላ ነገር ይገባል ብዬ ስለፈራው ነበር በድንገት ድንግጥ ብዬ ሂጄ ምንድን ነው ከመቼ ወዲህ ነው እንደዚህ? እንግዲህ ሊጣሉ ይችላሉ፣ ከዚህ በፊት አላውቅም፣ ግን የዛ ዕለት ነው እኔ የሰማሁት። ከዛ ተነስቼ ሂጄ እንትን ስላቸው ይቅርታ ጠየቁኝ። ተመልሼ በልብሽ ብዬ ወደ ቤት መጣሁ። መምከር ያለብኝን መናገር ያለብኝን ተናግሬ ማለት ነው። ከዛ በኋላ ቤቴ ከመጣሁ በኋላ ያው ስትወጣም ስትገባም ሰላም ብላኝ ነው የምትሄደው። እሷም እኔ ቤትም መተው ይጫወታሉ። እንደነገርኩ ብቻዬን ነኝ። እንደ ቤተሰብ በላቸው፣ እንደ ልጆቼ ናቸው። ከዛ ጸብ በኋላ 2 ቀን 3 ቀን እንደው ልብ የማትለው ነገር አለ አይደለ? እኔም ወደ ቤተክርስቲያንም ወደዚህም እያልኩኝ ጊዜም እንትናልና በቃ እሷም ስራ ቢኖራት ነው የማትታየው ብዬ ዝም ብዬ ቆየሁና አሁን እሱን በቀደም ሳየው የት ሄደች ብዬ ስጠይቀው ዘመዶቿ ጋር ሄዳ ነው። ምንድን ነው ማላያት ሰላምም አትለኝም፣ የት ሄዳ ነው ብዬ ስለው ዘመዶቿ ጋር ሄዳ ነው አለኝ። በቃ ግድ ነው ዘመዶቿ ጋር ከሄደች እንግዲህ ዘመዶቿ ጋር ሄዳ ነው ብዬ ዝም ብዬ ቁጭ እንዳልኩ በስንት ጊዜው ዘመዶቿ አንኳኩተው መጡ። ለእናንተ ያስደወለኝ ምክንያት ማለት ነው፣ ትልቁ ምክንያት ዘመዶቿ አንኳኩተው መጥተው ሲጠይቁኝ የለችም እያልኳቸው ማለት ነው። ዘመዶቿ ጋር ሄደች ብሎኝ እናንተ ጋር አይደል እንደ ያለችው ብዬ ስላቸው ኧረ እኛ ጋር አልመጣችም፣ ብንደውልም ስልኳ አይሰራም፣ እሱም አያነሳም አሉኝ ማለት እንዴት ነው ይሄ ነገር? ምንድን ነው ግራ የተጋባ
ብዬ በጣም ግራ ተጋባሁ። ከዛም እነሱን ሸኝቼ እሱ በኋላ ላይ ሲመጣ አንተ እንደው የባለቤት ዘመዶች መጥተው እሷን ጠየቁ። አንተ ደግሞ ዘመዶቿ ጋር ነህ አልከኝ። እንደው ቅብዥብዥ አለልህና እነሱ እነማን ናቸው? ምን አይነት ሰዎች ናቸው ሲለኝ አቋማቸውን ተክለ አቋማቸውን ነገርኩት። መቼም ስም አልጠየቅም። ስነግረው እነሱ እኮ አይደሉም እነከሌ ናቸው እያለ ስማሃት እንደው የፍርሃት የመቅበዥብዥ የማለት የለም። እንደዛ አይነት መልስ ሰጠኝ። እንግዲህ አንተ ታውቃለህ እኔ የትኛው ዘመዶቿ ጋር እንደሄደች አንተ ታውቃለህ፣ እኔ ባለችበት ደህናቱ ብዬ ስለው አይ ከእነሱ ጋር መታ እኮ ስራም በእንትን እየገባች ነው፣ በትርፍ ጊዜዋ ጨምራ እየሰራች ነው። ለዛ ነው ዘመዶቿ ጋር ሄደች አሉ። እርስዎ ነገሩት። ዘመዶቿ መጥተው አጧት፣ ስልክም አይሰራም አሉ ምናምን ነው። በትክክል እሷ የነበረችው እነሱ ጋር አይደለም አለ። እነከሌ የሚባሉ ነው ብለው ስም ጠቀሰል። እዛ ነበረች። አሁን ደግሞ ስራ ጀምራ ሰዓት ጨምራ እየሰራች ነው። ፓርታይም ጨምራ እየሰራች ነው። ለዚህ ነው ማያዩት ምናምን አለኝ። እንግዲህ ባለችበት ደህና ትሁን፣ እኔ ግን ምንም አንተም ደህና አትመስልም አላማራችሁም ብዬ ተነስቼ ወደ ቤት ገባሁ። ከዛም በቃ ያለው ነገር ደስ አይልም። ብቻ ሰው ነህና እንደ ሰው እኔም አንድ ነኝ፣ ብቻዬን ነኝ። ለራስም ስትፈራ ተጠራጣሪ ትሆናለህ። በቃ እሷን ሳጣ ተጠራጣሪ ሆንኩኝ። ብቻውን ሲሆን ይወጣል፣ ይገባል፣ ይቀመጣል። ንግግሩም እንደ ድሮ ትክክል አይደለም። እንዴት ማለት በቃ ቅብዥብዥ ፍጥን ያለ ነገር። እንዴት ነው አሁን አንድ ሰው እንደዚህ ረጋ ብዬ ቁጭ ብዬ እንደማወራክ አይነት ሳይሆን ነገሮችን ጭርስ አድርጎ መሄድ የሚፈልግ ሰው የለም። በቃ አውርቶ እዛ ቦታ ላይ መቆየት በቃ አይፈልግም። ቅብዥብዥ በቃ ፍጥን። ኧረ ጉድ ነው ብዬ እንግዲህ እስቲ ይሄን ነገር የሚያጣራልኝ አካል ካለ ብዬ እዛ ከበላይ ያሉ ጎረቤቶች ከነ ልጆቻቸው ይከታተሏቸው ነበረ። ከነሱ ቁጥራቸውን ይዤ መጥቼ ደወልኩላችሁ እና ያለውን ነገር እናንተ እንድታዩልኝ እንድታጣሩልኝ ፈልጌ ነው። ዘመዶቿ ጋር ከዛ በኋላ ተገናኝቷል መጥተው የነበሩ ያሏቸው ሰዎች ከእሱ ጋር ለመገናኘት ትችለው ነበር? ከዛ በኋላ የለም፣ የዛ ለታ የለም። እሱ እኔ ብቻ ነበርኩ። ሲመጣ እኮ ነው የነገርኩት እነሱ መምጣታቸው ነው። ከዛ ሰውነት መልካቸው እንዴት አይነት ሰዎች ናቸው ብሎ ጠይቀኝ። ስማቸውን አላውቅም። ስነግረው ሁናቴያቸውን እነሱ እኮ አይደሉም፣ እሷ የሄደችባቸው ዘመዶች እነከሌ ናቸው አሉ። ይሄ ነው የነበረው እና አመላለሱ ራሱ የእንትን ነው የፍጥነት በቃ የሆነ ነገሮችን ተናግረህ ማቆም ማድረግ በቃ የሆነ ቦታ ላይ ማቆም የምትፈልግ የለም እንደዛ ነው። ብዙ ማውራት አልፈለግም። እሱን ማብራሪያ አልጠየኩም። ዘመድ ጋር ሄደች ነው እንግዲህ ለምን ሄደች ምን ሄደች እኔ ስራ አልጠየኩም። አሁን ግን ስራ እየሰራች እንደሆነ ብቻ ሳይሆን ተጨማሪ ስራ ስለምትሰራ አዳር የሚያሳድር ስለሆነ ለዛ ነው ማትታየው። ፓርታይም እየሰራች ረጅም ጊዜ ሆናት ከዚህ ከጠፋች ረጅም ጊዜ ሆናት። እሱስ ይገባል ይወጣል እየሰራ ነው። ይገባል ይወጣል፣ ሌሊት ይነሳል። በሩ ሲከፈት ሰማና ተነስቼ ሲሄድ ይደናገጣል። በቃ ምንም እሱ ራሱ ደህና አይደለም። የእሷ መጥፋት ብቻ ሳይሆን እሱ ደህና አይደለም። በቃ ቀበዥባዣው ነው እና ይሄን ያለው ነገር። ሌሊት ይወጣል ይገባል ማለት ነው። ሌሊት በሩን ይከፍታል ይዘጋል። ብቻውን የሚያወራቸው ነገሮች አሉ። እኔ ደግሞ ተነስቼ ወጥቻ ያለ ምን ሆነ ነው ልጄ ስለ አይ ምንም አይደለም ወዲህ ነው ይለኛል። በቃ እንደዛ ነው ያለው ነገር። አባዬ ይጨነቁ ይተኙ፣ ሰው እኔ ደህና ነኝ፣ እንቅልፍ አልወስድ እያለኝ እንቅልፍ እኮ ሰሞኑን አልወስድ ብሎኝ ተቸግሬ ነው ለዛ ነው ብሎ ይለኛል። በቃ ነው ተነስቼ እገባለሁ። እንግዲህ ምናልባት የመጣላታቸው መንስኤ ከዚህ ቀደም ይጣሉ ነበር ብለውኛል። የእርሶም የታዘቡት ነገር ነው እና በመጣላታቸው ምክንያት ተራርቀው ሊሆን ይችል ይሆን? እንዳለው ዘመድ ቤት ጋር ተኮራርፈው እኔ የምልህ ጸባቸው አሁን እንደዚህ ግን ያለ አይቼው አላውቅም።
እንደው እንዳልኩ ከመጥፋቷ ከትንሽ ቀን በፊት ያለው ጸብ ትንሽ ድምጽ ነው እንጂ ትንሽ ከፍ ያርጉልኝ ይቅርታ ነው ከመጣላታቸው በፊት ያለው ቀን ድምጻቸው ወጣ እንጂ ከዛ በፊት ብዙም የገነነ ጸብ እኔ ጋር የሚደርስ እኔ የምሰማው አልነበረም። ለዚህ ያበቃል ብዬ አንተ ሽምግልና ስትቀመጥ ስታስታርቅ ምናምን ነው አይደለ ጸብ አለ ብለህ የምታስበው። እዛ ደረጃ የደረሰ ነገር አላየሁም። እንግዲህ ውስጥ ለውስጣቸው አላውቅም። ሰው እንዳያውቅባቸው የፈለጉት ነገር ሊኖር ይችላል። ከዛ ውጭ ግን እኔ እንደ ሽማግሌ እሷንም እሱንም ተቆጥቼ ያስታረኩበት ቀን የለም። ሲጫጫሁ ብቻ ሄጄ ተነስቼ አንድ ቀን ነው የምልህ ሄጄ ተነስቼ ምንድን ነው ብዬ ስል አይ በሰላም ነው አባዬ ሰላም ነው ይቅርታ ረበሽን ምናምን ብለው ሁለቱም እኩል መልስ ሰጥተውኝ ከዛ ወዲያ ያለውን ነገር አላውቅም። በቃ እሷን ከዛ በኋላ ለመጨረሻ ጊዜ ያገኟቸው መች ነው? ምን አይነት ሁኔታ ላይ ነው ሁለቱንም ያገኟቸው? የዛ ሁኔታ ላይ እዛ የተጣሉ ሁኔታ ላይ የዛ ጊዜ ነው። ከዛ በኋላ ነው እሷን ያጧት? አዎ ከዛ በኋላ በንጋታው እንደማለት ነው ወይስ እንደ በንጋታው? ያው በንጋታው ልብ ባልልም በሁለተኛው ቀንና በሶስተኛው ቀን ነገሮችን ስለማታስባቸው የት ሄደች ብዬ የምጠይቀው ምክንያቱም ስራ ስለሚበዛባት ስራ ቦታ ደክማ ስትመጣ አንዳንዴም ሰላም ሳትለኝ ገብታ የምተኛበት አጋጣሚ አለ። ግን እንደዛ 2 ቀን 3 ቀን አይሆንም። ያንን ስላሰብኩ በንጋታው አይደለም እንትን ያልኩት። በሁለተኛው ቀን ተነስቼ የት ሄደች ብዬ ጠይቄዋለሁ። ይሄ ነው የተፈጠረው ነገር። ይቅበዘበዛል ባህሪው ተቀይሯል ሲሉኝ ምን አይነት ሁኔታ አሳይቶት ነው? ምን አይነት እንዴት ልበልህ እንደ ትልቅ ሆኜ ሳስብ እንደ እናት ሆኜ ሳስብ አንድ ልጅ ወይ አንድ ጎረምሳ ወይ አንድ ትልቅ ሰው ከራሱ ጋር አልሆነም ማለት ትክክለኛ ነገር አይደለም። አብረህ ስትኖር ተረጋግቶም ያወራክ ሰው አለ አይደለ? እንደዛ አይደለም። አሁን አንተ የሆነ ነገር እየጠየከኝ ነው እዚህ ጋር በተረጋጋ መንፈስ ነው። እሱ ጥያቄ እንኳን ሲጠይቅ ቅብዥብዥ ያለ እንዴት ልበል እኔ እሱ ቦታ ሆኜ መናገር አልችልም። ግን በቃ መረጋጋት የሚባል ነገር አይታይበትም። በአጠቃላይ የተረጋጋ ነገር የለም። ከዛ ወዲህ ስርዓት ያለው ልጅ ነው። ሰላምታው ደስ ይላል። ሲገቡ ሲወጡ ሰላምታቸው ደስ ይላል። የተረጋጉ አሁን ግን ያ መንፈስ አይታይም። ስራ ግን ብሎ ይገባሉ ሁሌ? አይ በብዛት አሁን አይሄድም። እረፍት ነኝ ነው ምናምን ብሎኛል መሰለኝ። አይሄድም አሁን በብዛት ቤት ውስጥ ነው። ባለትዳሮቹ ልጅ ወልደዋል ወይስ ምንድን ነው ያለው ነገር? እኔ ጋር ከመጡ ልጅ የለም። 2 ብቻ ናቸው ያሉት። ረጅም ጊዜ ቆይተዋል እርሶ ጋር ተካላም ሲኖር? ባልና ሚስት ብቻ ቆይተዋል። ባልና ሚስት እንጂ ልጅ የለም። እና ይሄ ነው እሱን ነገር እስኪ እናንተ በተረጋጋ መንፈስ እንድጠይቁልኝ የሚለውን ብዬ ነው የደወልኩላችሁ። ምክንያቱም በእኔ አቅም የሚሆን አይደለም። እኔ ብቸኛ ነኝ። እፈራለሁ ስልህ እንደዚህ አይነት ነገር ተፈጥሮ መጥፎም ይሁን ጥሩም ይሁን አዋቂው ፈጣሪ ነው። ብቻዬን ቁጭ ብዬ እዚህ ያስፈራል። ልጆቹም የሉም? ብቻዎትን የሚኖሩት? ማንም የለም። ብቻዬን ነው እዚህ ቤት የምኖረው። አሁን ደግሞ እሷም ነበረች ያው ከሴት ጋራ ደግሞ ከልጅ ጋራ ጥሩ ደስ ይል ነበር። አሁን ሰሞኑ ስለሌለች ጥያቄ አቀረብኩለት። ዘመድ ጋር እንደሄደች ነገረኝ። ኧረ ሰነበተች ዘመድ ጋር ይሄን ሁሉ ቀን ምን ችግር አለ እንዴ ብዬ ስለው አይ በዛው እኮ ስራ ጀምራ እያመሸች ስለምትመጣ ነው አለኝ። በቃ ይሄ ነው ያለው። እያመሸች ትመጣለች ነው እያደረች ነው? እዛ እያደረች በጠዋት ትወጣለች። ከመጣችን በጠዋት ሳያት እየሄደች ነው የሚለኝ። በጣም ጥሩ። ልናገኘው እንችላለን ምናልባት ከስራ መልስ ነው ወይስ እሱ የምናገኝበት ምክንያት? እሱ ብዙም ስራ ቦታ አሁን እየቆየ አይደለም። እረፍት ነኝ እያለ ወጣ ብሎ መለስ ነው የሚለው። ምልህ አሞት ይሁን እንዴት ይሁን አላውቅም። ቤቱንም እያመነው አይደለም። በፊት ሁለቱም ጠዋት ይወጣሉ ማታ ይገባሉ። ነግሬሃለሁ። እንደ ስራዋ ብዙ የምንታያይበት ጊዜ ባይኖርም ግን የተመቻትን ድካሟንም እንትን ብላ እኔን ሰላም ሳትለኝ አታድርም። አብረውም መጥተው ሰላም የሚሉኝ ጊዜ አለ። ግን አሁን አትታይም። ስለዚህ እሱም አሁን ከቤት ብዙም አይወጣ እረፍት ነኝ ነው ያለኝ። ወጣ ብሎ ይመጣል። ቤቱን አያምነውም። ቤቱ ውስጥ ነው
እናገኛለን ነው ቤት አሁን እኔ እንጃ ልብ አላልኩም። ይውጣ ይኖር አላውቅም። ሄዳችሁ ማረጋገጥ ትችላላችሁ። ከነጋ ላዩትም እሱን ሲወጣ ሲገባ አላየሁትም። መልካም እሺ። ጥቆማው እንደ ጥቆማ እንደ መረጃ ተቀብያለሁ። ምንድነው የተፈጠረው የሚለውን ነገር አንዴ መተናል፣ እጃችን ገብቶበታል። ስለዚህ ምንድነው የተፈጠረ ያለው ነገር እነዚህ ባለትዳሮች መሀል ያለው የሚለውን ለማጣራት እንሞክራለን። ወይም ደግሞ ተፈጠረም አይደለም አሁን እንደነገሩ ከሆነ የእሷ መጥፋት ነው። እሱን አላየሁም። የእሷ መጥፋት ነው ያሳየው እና የእሱ ሁኔታ ትንሽ ግር ስላሉ እንደው ቢያንስ እንኳን ቢለያዩ ወይ ዘመድ ጋር ስትሄድ ቻው ደህና ሁኑ ይሄን ያህል ጊዜ ቆያለሁ ማለት አልነበረባትም። እሱ ነው ዋናው ነገር። ደህና ሁኑ እኔ ልሄድ ነው 1 ሳምንት ወይ 15 ቀን እቆያለሁ ተብሎ ነው የሚወጣው አይደለም። እሱ ሁሉ የለም። ስለዚህ ያ ባለመኖሩ ነው የጥርጣሬ ላይ ገብቼ ወደ እናንተ የደወልኩት ማለት ነው። እና መልካም ስለዚህ እሱን የምናገኘው ከሆነ እናገኘዋለን ብለን ተስፋ እናደርጋለን። ካገኘነውም ልናናግረው እንሞክራለን። ቤቱ እዛ ነው ከጀርባ ያሳዩናል። ያው እንግዲህ ተመልካቾቼ የሰማችሁትን ይመስል ነበር የደረሰኝ ጥቆማ። ከእናታችን ከወይዘሮ አረጋሽ ጋር ጥሩ ቆይታ አድርገን ነበረ። ምንድነው የተፈጠረው ያለው የሚለውን ነገር ወይም ደግሞ ምን ተፈጥሮ እንደሆነ ለማረጋገጥ እንሞክራለን በቻልነው አቅም። አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ኮሜንት ላይ ሀሳብ አስተያየትም ስጡበት። ያው የተሰማችሁን ማለት ነው። ውድ ቤተሰቦቼ እንግዲህ ክትትላችንን ከአሁኑ ሰዓት ጀምሮ እናደርጋለን። አብራችሁን ቆዩ። እንግዲህ ቤተሰቦች አሁን ያለነው ወደ ተከራዩ ቤት በር ጋር ቆሜያለሁ ማለት ነው። ግለሰቡ አለ ብለውኛል። ያው ከቤት ሲወጣ አላየሁትም ከነጋ፣ ግን ማታ እዚህ ነው ያደረው ብለውኛል። ስለዚህ ስላልወጣ ከእሱ ጋር ቆይታ አደርጋለሁ። ምናልባት ነገሩን ለመታዘብ ያስችለናል ብዬ አስባለሁ። ከህዝብና ቤቶች ቆጠራ ነው የመጣ ነው፣ እንዲሁም ለጥናት ነው የመጣ ነው ብለን ቀርበን ወደ ውስጥ ለማነጋገር እንሞክራለን ከሰውየው ጋር ማለት ነው። ወደ ውስጥ ያለ ይመስለኛል። በሩን በደንብ የተዘጋ አይመስለኝም። ነገሩን ለማጣራት እንሞክራለን። አብራችሁን ቆዩ። ጤና ይስጥልን። እዚህ ነው። ጤና ይስጥልን። አለን ይመስላል። እሺ ጤና ይስጥልን። እንዴት ነው? ሰላም ነው? አለን። ቀሰቀስም ትንሽ ያደም ምን ነበር የመጣ ነው። ከህዝብና ቤቶች ቆጠራ ነው። እንዲሁም አንዳንድ ጥናቶች እያደረግን ነበረ። እሺ ቆይታ እንድናደርግ ነበር። 1-3 ደቂቃ ትሰጠናለህ? ከኔ ጋር ካንተ ጋር? አዎ። የቤቱን ባለቤት አናግራቸው። በጀርባ ዙርና አባዬ ትባላለች፣ አባዬ ብላ አናግራቸው አይሻልም? ከእሳቸው ጋርማ ቆይታ አደረኩኝ፣ አነጋገርን። ሌላ ቤት እንዳለ ስለመሩን የተከራይ ቤት አለ ከእነሱም ጋር ብለው መርተውኝ ነው ወደ ውስጥ ገብተን እንድንወራ። ኧረ እኔ አይመለከትም ወንድሜ። እንዴ ምን የሚያዘጋ ነገር አለ? ክፈተው እንጂ ህጋዊ ሰዎች እኮ ነን። አንተ ራስህ ስማኝ፣ ህጋዊ ሰዎች ነን እኮ ዝም ብለን አልመጣንም። ለምን የቤቱን ባለቤት አውራት አወራናቸው ከነሱ ጋር አባዬ ብለህ ሂድና አውራ። እኔ ምን አገባኝ? ሰው ህዝብና ቤቶች ቆጠራ ነው የመጣ ነው። ሌላው ጥናት እያደረግን ነው። ምንድነው የሚያዘጋ? ህጋዊ ሰዎች ነን እኮ ልንዘርፍ አይደለም የመጣ ነው እንዴ። በሰላም አውራን እንጂ በር ይዘጋል እንዴ? ሰው ላይ የምርህን ነው እንዴ? እኔ ምን አገባኝ? የቤቱን ባለቤት ለምን አታወራም ነው? አወራኋቸው። እሳቸውን ከእሳቸው ጋር ቆይታ አድርጌያለሁ። እያንዳንዱን ሰው እየገባው በየቤቱ ጠይቃለሁ። ኦኬ ማለት አባዬ ፈቅዳልህ ነው ወደዚህ የመጣው? አዎ ፈቅዳልኝ ነው የመጣሁት። እንዴ ምን ያዘጋል? ሰው ላይ እንዴ ትልቅ ሰዎች እኮ ነው። ምንድነው አልገባኝም። ናገባ ችግር የለም እንዴ ናገባ። አንደኛ ከሚዲያ ክፍልም ነው የመጣ ነው። የህዝብና ቤቶች ቆጠራ ጥናት እያደረግን ነው። ቆይታ እንድናደርግ ነው። 3 ደቂቃ ነው ስጠኛል። ሌላ አይደለም። አይመለከተኝም ነው። እኔ ምን አገባኝ? እንዴ እሺ ችግር የለም። እሺ ቁጭ በል። ምናልባት ችግር የለም። እሺ ስም ማን ልበል? ቶማስ። እሺ ተከራይ ነኝ። እኔ ምን መሰለህ እኔ ተከራይ ነኝ። ተከራይ ነሽ? አዎ። ስለዚህ ምን አገባኝ እኔ እንዴ ህዝብና ቤቶች ቆጠራ ነው ማለት ነው ወይ መጣው? እና ዘልዬ አልገባም። አንድ ባንድ ነው ሁሉንም ቼክ እያደረኩ መጣው። የፊተኛውን ሳልጠይቅ ወደዚህ አልገባም። ቀጥታ አረጋ ከሆናችሁ ችግር የለውም እንዴ። ዝም ብሎ በር መዝጋት ምን አስፈለገ? እሺ በኃይሉን ያልከኝ ስምህን? ቶማስ። እሺ ቶማስ ላጤና ባለትዳር ምንድነው ያለው ነገር? ባለትዳር ነው። እሺ ልጅ ምናምን
ልጅ አላፈራንም ለጊዜው። አጋርህስ ባለቤት ከየት ነው አለች? ትመጣለች የለችም። እንትን ሄዳ ነው የአክስቷ ልጅ ወልዳ እዛ ልታርስ ሄዳ ነው ሰሞኑን። ምን ነበር? የለችም ብቻ ነው ለጊዜ ያለው። እኔ ብቻዬን እዚህ ነኝ ያለሁት። እሷም አለች ትመጣለች። ልታርስ ሄዳ ነው የአክስቷ ልጅ። ስለዚህ ጥንዶች ናችሁ ለጊዜው? ልጅ ከባለቤቴ ጋር ነው የምኖረው። እሺ ምን ያህል ጊዜ ሆናችሁ በትዳር ማለት ነው? እንዴ ጥናት ስላለው 2 አመት ምናምን ይሆነናል ሆኗቸዋል። እሺ እዚህ ቤት ነው የቆያችሁት? እዚህ ቤት ነው መጀመሪያም ስንገባ እንግዲህ ተከራይተን ስንወጣ እዚህ ነው ያለው። መልካም። ባለቤት ማን ትባላለች ስሟ? አረግ ወይን ትባላለች። አረጋዊ። እሺ የዚሁ ቀበሌያችሁ ክፍለ ከተማው ምናምን እዚህ ነው ያላችሁ? መታወቂያችሁ እዚህ ነው? የአዲስ አበባ ነው የሁለታችሁ? አይደለም ወንድሜ፣ እያንዳንዱ ነገር መጣራት ስላለበት ነው። ለምንድን ነው ደስ አይልም ነው? እንዴት? ምን ማለት ነው? እንደዚህ እኔ ምልህ ክፍለ ሀገር ሲሆን የክፍለ ሀገር ራሱን የቻለ አለው አይደል መታወቂያ። የአዲስ አበባ ሲሆን መታወቂያው ይለያያል። እሱን ማጣራት ስላለብን ነው። ፎርማል ጥያቄ ነው የምጠይቅ። ለምጠይቅ ጥያቄ ምላሽ እንድትሰጠኝ። እሺ ስለዚህ ልናገኛት አንችልም ባለቤትህን? ባለቤትህን ልናገኛት አንችልም? ማንን? ባለቤትህን። አረግን ትመጣለች። እንትን ልትል ሄዳ ነው እኮ አልኩህ። አልሰማኸኝም እኮ? ልናገኛት አንችልም ዛሬ ነው መልክ። አሁን የለችም፣ ሰነባብታለች። መልካም። እሺ ቆይታችን ጨርሰናል። እናመሰግናለን። ለዚሁ ነው የመጣው? ለዚሁ ነው። አንተ ከበር መለስከን እንጂ ለዚሁ ነበር አመጣጣ። ችግር የለም፣ ያው ውጡ በቃ ችግር የለም። እሺ ነው መልካም ቀን። እንግዲህ ወይዘሮ አረጋሽ ከተከራዮት ጋር ቆይታ አድርጌ ነበረ። ከህዝብና ቤቶች ቆጠራ ነው የመጣሁት። እንዲሁም ጥናት ልናረግ ፈልገን ብለን የራሳችን ዶክመንት ዝም ብለን ያዘልና እንዲመስል ብለን ገብተን ልናናግረው ሞክረን ነበር። በመጀመሪያ እንዳሉኝ ቅብዥብዥ ያለ ሰው ነው። እሱም እየታዘበው ነበር አብሮኝ ካሜራማኔ። ቅብዥብዥ ያለ አይነት ሁኔታ ውስጥ እንደነበር ተመልክተናል። በርም ዘግቶብን ነበር በመሀል። እኛ ህጋዊ ሰዎች ነን። ጥናት ልናረግ ስለፈልግን የ2 ደቂቃ ሰዓት ሰጠኝ ብዬ አሳምኘው ነው በግድ የገባሁት ወደ ቤቱ። ካስገባኝ በኋላ እንግዲህ የተወሰነ ቆይታ አደረግን። ባለትዳር መሆኑን ነገረን። ባለቤት የታለች ስለው የአክስቷ ነው የአክስቷ ልጅ ወልዳ ልታረሳት ሄዳለች፣ ወደዛ ነው ያለችው ነው ያለኝ። ይሄን ነገረኝ ማለት ነው። የአክስቷ ልጅ አልገባኝም። የአክስቷ ልጅ ዘመድ ጋር ነው አይደለ? አዎ መሰለኝ። ያው ዘመድ ጋር ነው ሄደችው አይደለ ያለው። ያው የአክስቷ ልጅ ብቻ የአክስቷ ልጁን አክስቷ ወልዳ ወደዛ ልታርስ ሄዳለች ነው ያለኝ። እዛ ነው የከራረመችው። ለጊዜው የለችም አለኝ። እንዴት አይነት ነገር ነው? እንዴት ምን? እኔ እንግዲህ አሁን ይሄ ቃል ካንተ የምሰማው ሶስተኛ ቃል ነው። እንዴት ነው አንተ ራስህ እንዴት አየው ነው? ለኔ ያለኝ ተሳስቻለሁ። ምናልባት ያለኝን እኮ ነግሬሃለሁ አይደል? ዘመድ ቤት። አዎ እሺ ዘመድ ቤት ብሎ ነበረ ነው ያሉኝ። ከዛ በኋላ ደግሞ የሥራ መጡ ብዬ ስለው የሥራም ፓርታይም እየገባች እያደረች እየሰራች ለሊትም ስለምገባ ማትታዩት። አሁን ደግሞ የአክስቷ ልጅ ልታረስ ነው ልጠይቅ እንዳልለው ብሎ ነው ሂጄ ልጠይቅ እንዳልለው። እኔም አሁን የመጣልኝ ታውቃለህ። አይ ዘመድ ቤት ብሎኝ ስለነበረ እርሶም ሲነግሩኝ የዘመድ ቤት ሚሊዮን ያሰብኩትና አክስቷ ጋር ማለቱን ነው እንጂ ያሰብኩት ረስቼዋለሁ። ስራ ቦታ ያሉኝ ደግሞ ረስቼዋለሁ። ታዲያ ይሄ ልጅ አያጠራጥርም ትላለህ? ማን ይሆን የተሳሳተው? እኔ ይሆን ወይስ እሱ? ስራ ጀምራለች ብሎታል እርሱ? አዎ ስራ ጀምራለች። በሌሊትም እየሰራች እዛው እያደረች ሽፍት ጨምራ እየሰራች ነው። አምሽታ ስለምትገባ ጠዋትም ብዙ ሳተኛ ሌሊት ስለምትወጣ ነው ያለኝ። ምንም እውነት ያለው አይመስልም ይሄ ነገር። እንዴት ታዩታላችሁ? ልክ ነው። ትንሽ ነገሮቹ
የተወሳሰቡ ነገር ይመስላል። እሱ ብቻ አይደለም እንዳሉኝም ክልፍልፍ ያለ ሰው ነው ሰውየው። ሳወራው በስርዓት አይደለም ያወራኝ። እንዴ አጣልፎን ያስወጣን ስንወጣ። እሷ ከሌለች በኋላ ነው እንዴ አይደለም። እኔም በር ላይ በበሩ እንዳልፈልግ በቃ መልስ በትንሽ በአጭር ቃል መልስ ነው የሚያደርገኝ። ከዚህ እዚሁ ነው የሚውለው ማለት ነው። አሁን ስራ ቆሞ ነው። አዎ እዚሁ ነው የሚውለው። ቢወጣም አንድ አፍታ ነው። አያምንም፣ ቤቱ አያምንም። ማታ የሚገባ ሰውዬ ነው እንግዲህ በፊት። አሁን ቤቱን አያምንም። ምን ሊሆን ይችላል ነገሩን? እስኪ አይ ለማንኛውም ይሄን ነገር አጥብቀን መከታተል ካለብን በዛው ልክ እንደ ሁኔታው እያየን እንግዲህ ክትትላችን የምንጨምርበት አይነት ጉዳይ ነው የሚሆነው። እኔ እንድታግዙኝ ነው ይሄን ያደረኩት፣ እንድታግዙኝ ነው። ሰው ነህና እንደ ሰው ከአይን ሲሰወር አንድ ሰው መፈለግ አለብህ አይደል? ስለዚህ ያንን በማሰብ ነው ወደ እናንተ የደወልኩት። የሆነ መላማ ማግኘት አለባችሁ፣ መፍትሄ ማግኘት አለባችሁ። እንዴት 3 ነገር ነው 4 ነገር በለው የሰው ልጅ ይናገራል። አሁን ዘመዶቿ መጡ ስለው እነሱ ጋር አይደለም ነከሌ አለ። ኧረ ብዬ እሱን ስተው ደግሞ አይ የስራዋን ሽፍት ጨምራ ነው አለ። አሁን ደግሞ አክስቷ ልጅ ወልዳ ልታርስ ሄዳ ነው። እንዴት ነው የሚመጡት እነዚህ ወሮች በአንድ እንትን ማለት ትንሽ ነገሩ እውነትም አዎ ግራ የሚያሰኝ ነገር አለው። እስኪ በጣም ግራ ያጋባል። እንደ ሰው ሆነክ ስታስበው። ስልኳን እርሶ ላይ ማግኘት እንችላለን? ስልኳ ይኖሩት ይሆን? አዎ አለኝ። አይሰራም ግን እሷ ስልክ አይሰራም። እስኪ ቆይ ኮንታክቶ እያዝና አንተ ትይዘዋለህ። አይሰራም። ብትደውልላትም ዝግ ነው። አይሰራም። አዎ ይሄን ነገር እንግዲህ በርትተን ጠንክረንበት የምንከታተለው ጉዳይ ሊሆን ይገባል ብዬ አሰብኩኝ። እኔም አሁን ላይ ሰውየውንም በቅርብ ርቀት መከታተሉ አስፈላጊ ነው። አዲስ ነገር ካለ ለእኔ ያሳውቁኝ፣ በቶሎ እንደዋወለን እና እርሱ አዲስ ያዩት ምልክት ካለ መታም ከሆነ እንግዲህ መታለች የሚለውን ይነግሩኛል። አዲስም ነገር ደግሞ ያላሰብነው ነገር ተፈጥሮም ከሆነ ይነግሩኛል። አይ እኔ ከሱ ይልቅ እሱን ብትከታተሉት ደስ እሱን መከታተላችን የማይቀር ነው። ምናልባት እንደው ከዚህ ሌላ ወስዶ ሌላ ቦታ አስቀምጧት እየሄደ እያያት የሚመጣም ከሆነ ስልክ እንዳትደውል ከልክሏትም ስልኳ እንዳይሰራ ከልክሏትም ከሆነ እሱ ያውቀዋል ያለችበትን። እዚህ ቤት እንግዲህ ሁለቱ ብቻ ናቸው፣ ልጅ አልወለዱም አይደለ? የሚያመጡት ሰው ምናምን አለ እንደዚህ የለመደ ሰው እነሱ የሚጋበዝ ጓደኛ በማታ ይመጣ እንግዲህ ማለት እንዲሁ በቀንም ሆነ ብቻ የመጣ ሰው ኖሮ ያውቃል? ተደጋጋሚ ይመጣ የሚሉት ሰው የለም። በተለይ ደግሞ በሱ በኩል ውስን ናቸው እንጂ እሱን ብሎ የሚመጣም ሰው የለም፣ እሷን ብሎ በተደጋጋሚ የሚመጣ ሰው የለም። ውስን ሰዎች እንደ ቤተሰብ እንደ ምሳ መጋበዝ ምናምን ሲኖራቸው ቤተሰብ ነው ብሎ የሚመጡ ሰዎች አሉ። ግን እንደዚህ በተደጋጋሚ እሱን ብሎ ይሄን ባህሪውን እዚህ ቤት ውስጥ የለም። እንግዲህ እንዳሮጊት ሳላይ ካላስገባ እንዳሮጊት አይቶኝ ሳላየው ካላስገባ በስተቀር አይኔ እያየ የሚገባ ሰው የለም። እስኪ ነገሩን በጣም በጥልቀት የምንከታተል ይሆናል። እናታችን ያው ጥሩ ጥቆማ ነው ከጅምሮ አንስተው የሰጡን ብዬ ገምታለሁ። ምን እንደተፈጠረ ለማጣራት እንሞክራለን። አሁንም ቢሆን የዘመዶቹን ስልክ ያሉኝ ስልክ እርሶ ኮንታክት ላይ ወይም ስልኮት ላይ ካለ የዘመዶቿ ስልካቸውን አላስቀምጡም? ባለፈው ዕለት አይ አልተቀበልኳቸውም። ስልካቸውን አልተቀበሉም። እርሶ ከመጣች ይደውልልን ያሉት ለባሏ ነው፣ ለባለቤቷ እንድነግርላቸው ነው። መልካም። ይህን ጉዳይ አሁንም ልሎት የምችለው ነገር በደንብ በጥልቀት እከታተላለሁ። የእርሱን ስልክ አጥብቄ እጠብቃለሁ። አዲስ ነገር ካለ ይንገሩኝ። እኔም በአቅራቢያ ሆነ ነገሩን ለመከታተል ሞክረን የሰውየውን እንቅስቃሴን በተለየ አሁን እንዲህ ነው ብለን ዝም ብለን ገብተን ለምን የት እንዴት ወዴት ምንለው ላይሆን ይችላል። ቀስ ብሎ ማየት ያስፈልጋል፣ ምን ተፈጥሮም ከሆነ። ስለዚህ ያን እናደርጋለን። እናታችን ለዛሬው ያው በዚሁ ላብቃና እንግዲህ ሉጣ፣ ሌላም ስራ አለኝ አሁን ወደዛ መሄድ ይኖርብኛል። እሺ እኔም ቤት እንግዲህ ተባረክ፣ እግዚአብሔር ያክብርልኝ። ታችሁ ቃሌን ስለሰማችሁኝ አመሰግናለሁ። አሜን። ምንም አይደለም እናታችን። አሜን። እሺ ሰላም። እሺ እናታችን፣ ጉዳዩን እንግዲህ የምንከታተለው ይሆናል። አሁንም ነገሮች ግርታ ይፈጠሩ ይመስለኛል። ሰውየውንም በቅርብ ርቀት እኛ ለመከታተል እንሞክራለን። ከሳቸውም የእርሱን ስልክ እፈልጋለሁ፣ ይሰጡኛል። የእሷንም ስልክ ይሰጡኛል።
ከዛ ባለፈ ግን እርስዎ አዲስ ነገር ሲፈጠር ይነግሩኛል። እሱ ላይ የተፈጠረ ነገር ካለ እሷም መታ ከሆነ ካልመጣችም ብቻ ያለው እኛ አሁን ወደ ስራ መሮጥ ይኖርብናል። ሌላ ጉዳይ ስላለን ያንን ክትትል ቦታ አንድ ክትትል ማደርገው ስራ ይዣለሁ። ከሰሞኑ ወደዛ ክትትል ቦታ ሄዳለሁ። አዲስ ነገር ካለ ከእናታችን እንጠብቃለን። ይሄኔም ያው አጥብቄ ለመከታተል ሞክራለሁ ማለት ነው። ለአሁኑ ግን በዚሁ እናብቃ። እንግዲህ ሀሳብ አስተያየታችሁ እናንተም እየሰጣችሁ ቆዩን። ሰላም ቆይ። እንግዲህ ውድ ተመልካቾቼ ዛሬ እንግዲህ ከወይዘሮ አረጋሽ ጋር ተደውለን ነበረ። ከትላንቱ የቀጠለ እሳቸው ደውለውልኝ አንድ ጉዳይ ላዋራክ ብለውኝ ነበረ እና እኔ ደግሞ ተመልካቾች አብራችሁኝ ስለምትከታተሉት ይህን ጉዳይ ካሜራ አብርቼ መልሼ ደውሎት ብያቸው እሺ ጠብቃለሁ ብለውኛል። ስለዚህ መስመር ላይ ይኖራሉ ብዬ አስባለሁ። ልሞክርላቸውና ምን አይነት መረጃ ሊያደርሱኝ እንደፈለጉ ከእሳቸው እንሰማለን ማለት ነው። አብራችሁኝ ቆዩ ቤተሰቦች። እሺ ሄሎ ወይዘሮ አረጋሽ። አቤት። እንዴት አሉ? እግዚአብሔር ይመስገን። እንዴት ነህ? ተመስገን እናታችን። እሺ እንግዲህ ደውለውልኝ ነበረ። አንዴ ካሜራ ላብራና እናወራለን ብዬዎት ስለነበረ ነው። ካሜራዬን አብርቻለሁ። እስኪ ምንድን ነው ሊነግሩኝ የፈለጉት? ምን ተፈጠረ? ምን አዲስ ነገር አለ? ልነግርህ የፈለግኩት እናንተ መጣችሁ ያናገራችሁት ትላንት? አዎ መጣችሁ እንዳናገራችሁት ሰክሮ መጥቶ ባግ ነገር ይዞ ተመልሶ ወጥቶ አልተመለሰም። ማለት አልተመለሰም ወደ ቤት በዛው ነው ያደረው። እኛ ከወጣን በኋላ ነው የወጣው? አሁን እናንተ ከወጣችሁ በኋላ ወጥቶ ሰክሮ ነው የተመለሰው። ሰክሮ ተመለሰ። ከዛስ እንደዚሁ የተሳደበ ሲወጣ ማን ያግኝቼው ምንድነው ሰዎች ፈልገው ነበር አገኙ ብዬ ስለው እየተሳደበ ፈልገው ነበር። እነዚህ ምንድናቸው ምንትስ እያለ እየተሳደበ ማን እኛ ነው? እኛ ስላወራ ነው። ቆጠራ ምናምን ይላሉ። እኔ ምን አገባኝ እያለ እየተሳደበ ወጣ። ሰክሮ መጣ። እሺ ከዛ ባግ ይዞ ተመልሶ ወጣ። አልተመለሰም። አደረ ማለት ነው። እስካሁን አልመጣም ወደ ቤት አልተመለሰም እስካሁን። እባክህ ልጄ እኔ በዛ ጋር ራሱ እንደው እስካሁን እንደዚህ ብዬ ስደውልልህ የነበረው ዋነኛው ምክንያቴ እየሸተተኝ ነው። በሱ በርጋ በጣም የሚሸት ነገር አለ። በቃ ማለት ጠረን አለ፣ ለየት ያለ ጠረን። በቃ የሆነ ሽታ አለ። እሱን መታችሁ የሆነ ነገር እንድታረጉልኝ ቤቱን እሱ በሌለበት ከፍታችሁ እንድትፈትሹልኝ እንድታዩልኝ ይፈልጋለሁ። ሽታ ማለት ምን አይነት? ቤቱ ሸታል ነው? አዎ የጠነባ ነገር ይሸታል። የሞተ ድመት ውሻ እንደሚሸተው የለም እንደሱ አይነት ሽታ አለ። ማለፍ አይቻልም በዛ ጋር። እሺ መጥፎ ነገር ላለማሰብ እየሞከርኩኝ ነው። ለማንኛውም እመጣለሁ። እንዳደረ እስካሁን አልተመለሰም ወደ ቤቱ? አልተመለሰም። የማታ ነው የወጣው ከቤት? የማታ ወጥቶ ሰክሮ መጣ። ባግ ነገር ይዞ ደግሞ ተመልሶ ወጣ። በምሽት ማለት ነው? አዎ የማታ። መልካም እሺ እመጣለሁ እናታችን። እባክህ ልጄ እንግዲህ አንዴ እናንተ ጋር ደውዬ አግዙኝ ተባበሩኝ ብያለሁ። ትብብራችሁ አይለይ እባክህ። ከዚህ ከሚሸት ነገር እንኳን ገላግሉኝ። ምን እንደሆነ ማየት አለብኝ። እንደው ሰሞኑ ውስጥ ቤት ውስጥ ታጉሮ ይወጣል። እንደው 5 ደቂቃ በልቶ ይሁን ምን አድርጎ ይሁን ይመለሳል። ከቤት አይወጣም። እንደው ያደረገውስ ነገር እኔ ትከሻዬም ክብድ ብሎኛል። በቃ ገብቶሃል ብዬ አስባለሁ ልጄ። ጥርጣሬ ወደ ሌላ ነገር እየሄደብኝ። እባክህ መጣን እናታችን። እመጣለሁ። እሺ ደውሉልኝ። አሁንም አዲስ ነገር ካለ ደውሉልኝ። እየመጣሁ ነው። እባክህ አትቆይብኝ። እሺ መጣሁ። እሺ እናታችን። እሺ ቤተሰቦች እንግዲህ ነገሩን እናንተ መከታተል ማወቅ ስላለባችሁ በሚል ካሜራ አብርተናል። እንግዲህ ያለውን የተፈጠረውን ነገር ለማጣራት እንሞክራለን። ወደ እሳቸው ቤት እንሂድ፣ ወይም ወደ ተከራዩ ቤት ማለት ነው። እየሸተተኝ ያለ ነገር አለ። አዲስ ባዕድ ነገር እየተፈጠረ ነው። እሱ ሰክሮ ነው የመጣው የማታ እናንተ ከወጣችሁ በኋላም ብለውኛል። በዛው ግን አልተመለሰም፣ አድሯል። እስካሁን አልተመለሰም። ምንድን ነው የተፈጠረው የሚለውን ነገር አብረን እንከታተላለን። አብራችሁን ቆዩ ቤተሰቦች። ሰሩት ነገር ካለ ማስተር ይያለው። ስለዚህ ከፍተን መግባት እንችላለን። አዎ ቆጣን ትናንትና እስካሁን ድረስ አልመጣም። እንግዲህ ደግሞ እዚህ ጋር ያለው ሽታ አላስቀምጣለኝ
ትናንት ራሱ ነበረው እኮ እንዴት እንዳልሸተታችሁ እናንተ ነው። አይ እሱ እያለኝ ነበር እኮ ሸቶኛል ምናምን እያለኝ ነበርና አዎ ሽታ ነበረው። እኔ ማስክ ስላደረኩኝ ሰሞኑን ደግሞ በጣም ሽታ ምናምን እያለኝ ነው። እስካሁን ድረስ አልተመለስም። ደውለውለት ነበር ግን አልደወለም። በዚሁ እያወራኝ ነው የወጣው ይሳደበ ማንም እዚህ ልቅምቃሚ እየመጣ ቃለ መጠየቅ ምን ይለኛል እያለ ታለ በጣም ልክ ተሰብስቦ እየሸተተኝ ትናንትም ለመናገር እንደው ያሳፍራል። እንደው ያልታጠበ የተዘፈዘፈ ቆሻሻ ነገር አለ ብዬ ነው እንጂ በጣም ነው ሽታ ያለው። እንደዚህ የማደር ነገር ኑሮት ያውቃል እሱ? ኧረ ጭራሽ ነገርኩህ እኮ በቅርብ ነው እንደዚህ አይነት ባህሪ የሚያመጣው። በቅርብ ነው ብለህ ነው እንጂ ቤቱ አጠቃላይ በጣም ሽታ አለው እንጂ ትናንት ራሱ ሽተኝ ነበር። እኔም ሸቶኛል እኮ ግን እሱ እንደውም ታዝቦ ነበር። አብይ በጀርባው ሆኖ ነገሮችን ታዘበ ነበር። እሺ ገለጥ እያልክ ነው የኔ ልጅ። ሽታ አለ እውነት ነው። አዎ በደንብ ሽታ አለ። አሁን እንደውም ባሰበት ድፍን ነው ስለማ አይታየም። ትራሹን ምን ሰው ባዲ መስለ ቀዳደሰ የባለቤቱ ዕቃ እንዳለ ነው። ቦርሶቹ ምንም ማለት ምንም ይሄው እንዳለ የራሷ ዕቃ ነው። ናይ ልብሶቹ አሉ አይደል? ባይ ሽታ ግን አለ በጣም። እስቲ አባቴ ያን ካርቶን ይወስድ እሱ ልብሶች ናቸው መሰለኝ። ብርድ ልብስ ምናምን ያለ ግን የሆነ ጠጋ ስትል ነገር ወደዚህ ሽታው ከየት እንደሚመጣ እንትን አይባልም እንጂ እንትን አላቸው። እንጀራ ምናምን ይጋግራሉ መሰለኝ አላቸው። ጓዳ አላቸው። የጋራ ጓዳ ነው። ጓዳ አላቸው። አይ የለም። የት ነው የሚጋግሩት እንጀራ? አለ እኔ ጋር ነው። እርሶ ጋር ነው የሚጋግሩት? እኔ ጋር ነው የሚጋግሩት። የራሴ ኪችን ነው። አይ ሊጡን ከሸተተ ሊጥ አለ እዛ ጋር። ሊጥ እንደዚህ ይሸታል። ደጅ ድረስ ወጥቷል። አይሸትም እንጂ ከባድ ሽታ አለ። ግራ ገባኝ እኮ ምን እና እስኪ እዚህ ጋር ካለ አልጋ ስር ምናምን እስኪ እሱ ላይም ሊሆን ይችላል። ምን ያይ ሽታም አይደለም። ሽታ አለ እንደ ወደሱ ጋር ይከብዳል። ያጥፋና አብረን ነው ጠፍታ አብረን አውርድ አይደል? ያዝ አረ በዳ ያዝ ችግር የለም። በቃ ጭንቅላቴ ላይ ወደዛ ችግር የለም። ስጋ ነው ሽታው። እስኪ ወንበር አንዴ አላይን ናይ ሽታ እዚያ አካባቢ ነው ያለው አይደለ? እስኪ አንዴ አክስ ጫማ አይ ችግር ነው ወርዷል። ምን ሊሆን ይችላል? ሸት እንዳለ ብርድ ልብስ ነው። እዚህ ጋር ምስተውባል ሲናይን ሻንጣውን ማየት ነው። ሻንጣውን መክፈት ነው።
ምንድን ነው? ፈጣሪ ሆይ በፈጣሪ ስም እማ በጣም ነው የሚገርመው። በስመ አብ ወልድ መንፈስ ቅዱስ ከአውሬ ጋር ነው እንዴ ነው? እሺ እናት አውሬ ነው እንዴ? ወይኔ ልጄ ወይዘሮ አረጋሽ መነካካት የለብንም ብዙ ወይዘሮ አረጋሽ ወደ ውጭ እናውራ። ፎረንሲክ ምርመራ ይምጣ። ደውላቸው እነሱ ጋር ቶሎ በል። እሺ አይዞት ከባድ ነው። አይዞት ቤተሰቦች እንግዲህ ትንሽ ያየሁትን ነገር ማመን አቅቶኛል። በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው። ምን አይነት ዘመን ላይ እንደደረስን እንግዲህ ባል ሚስቱ ላይ ጨክኖ በዚህ ልክ ቆራርጦ ሻንጣ ውስጥ መክተቱ እና ለረጅም ቀናት እንዲየሸተተ እየገማ ሲያቅበዘብዘው ነው የከረመው ይህ ሰውዬ። እንግዲህ ሚስትየው ጠፋች ከተባለበት ቀን አንስቶ ማለት ነው ምናልባት የሆነ ነው ማለት ነው። እንግዲህ ሽቷ በጣም በስብሷል፣ ተቆራርጧል፣ ስጋዋ ምኑ በጣም ነው የሚከብደው። በዚህ መሀል እንግዲህ ያው ወይዘሮ አረጋሽም በጣም ተደናግጧል። በጣም እያለቀሱ ነው። ሰውም ተሰብስቧል። ውሾች ራሱ ልክ የማዕት ውሾች እየጮሁ ነበረ ሰፈሩ ላይ አካባቢው ላይ በጣም ድምፅ ጫጫታ ነበር። የአካባቢው ሰው ተደናግጧል። ፎረንሲክ ምርመራ እንዲመጣ ተደርጎ እንግዲህ ሬሷ እንዲላክ ወስነናል ማለት ነው። ወይም ደግሞ መላክም ስላለበት ፎረንሲክ ምርመራ ይደረጋል። ምን እንደተፈጠረ ባለቤቷም የት እንደጠፋ መታወቅ አለበት። ይሄን ወንጀለኛ መያዝ አለብን። እርሱ ነው ገሏት ሊያስቀምጣት የሚችለው ሲያቅበዘብዘውም የነበረው ለዛ ስለሆነ ማለት ነው። እዚህ ቦታ መቆም አስፈልጎኝ አይደለም መቆሙ አሁን ላይ ወይም ደግሞ ፈልጌ አይደለም። በጣም ቀፎኛል ቦታው ቤቱ ራሱ። ምክንያቱም ሬሳ ያለበት የበሰበሰ የተቀመጠበት የተቆራረጠ የሰው አካል የተቀመጠበት ቦታ መሆኑ ራሱ ያስፈራልና አካባቢም እንግዲህ በጣም ተደናግጠው ወደ ቤታቸው ሰው እንዲያረጋጋቸው ወደዛ ልከናቸዋል ማለት ነው። በጣም የሚያስገርም በጣም ማለት ለማየት ራሱ በጣም የሚከብድ ነገር ነው። ምን አይነት ነገር እንደሆነ የሚታየው እኔ አላቅም ማለት በየጊዜው በቃ አዳዲስ ለመስማትም ለማየት የሚዘገኑ ነገሮች ነው እየገጠመን ያለው በዚህ ክትትል ስራ። እንግዲህ ትንሽ አስከፊ ነው ግን እንግዲህ ነፍሷን ይማረው አንመልሳትም እቺን ሴት። ገዳዋ ግን ባሏ ነው የሚሆነው ብለን እናምናለን። ደግሞ ከሁኔታው እንደምትረዱት አሁንም ነው ብለን ለማረጋገጥ አንችልም። አግኝተ ነው እውነታውን እስካላወቅን ድረስ ግን ወደ እሱ ያዘነብላል ጥርጣሬያችን ማለት ነው። ቢያንስ 90% ማለት ነው። ይህን ጉዳይ መከታተል ይኖርብናል። ሰውየውን አግኝተን ማወቅ ይኖርብናል። እሱ ለምን እንዲህ እንዳደረገ ወይም እሱ ከሆነም ካልሆነም የሚለውን የትስ እንደጠፋ ማለት ነው። ጸልዩ ቤተሰቦች ጸልዩ። በጣም ክፉ ጊዜ ላይ ያለ ነው። ጸልዩ። እኔ ከአካባቢዋ ጋር ለማንኛውም ቆይታ ላድርግ፣ ማስረጃዎቼን ልሰብስብ። አሁንም እንግዲህ አብራችሁን ቆዩ። በተረጋጋ መንፈስ ለማናገር ሞክራለሁ እሳቸውን። አብራችሁን ቆዩ። ወይኔ ካልተረጋጉ እኮ እሱንም ማግኘት አንችልም፣ የእሷንም ደም መመለስ አንችልም። እናታችን ወይኔ አይ ልጄ እኔ አፈር ልብላልሽ፣ እኔ ልቆራረጥልሽ፣ ተወኝ እስኪ ተወኝ፣ አንዴ ከሆነ በኋላ ተወኝ። ምን መፍትሄ አለው? እንደ ሰው እንደወጉ እኮ አልሞተችም፣ ተቆራርጣለች እኮ። ወይኔ ልጄ ወይኔ እሷን አልመልሳት። አንደኛውን እኮ
ወንጀለኛው መያዝ አለበት። ምን ልታረገው ከዚህ በኋላ ቢያንስ ለአንድና ለመጨረሻ ጊዜ ተርሶ እኮ ነው እናቴ። ቢያንስ ነገሩ እንድናጣራ ብዬ ነው። ይገባኛል፣ ስሜት ይሆናል። አይ ምን አደረገዋለሁ? ምን ይደረጋል? ምንድን ነው? አይ እናቴ፣ አይ ልጄ ምን አባቴ ላርግሽ? እንግዲህ እዚሁ ቁጭ ብዬ ነው የተከታተምሽው፣ እዚሁ ቁጭ ብዬ። አይ አንጀቴ እኮ ነግሮኝ ነበር። እኔ እኮ አውቄው ነበር። ወይኔ ልጄ፣ እንዴት ልሆነው? አይ ወይዘሮ እባክዎት ይሄን ጉዳይ እኮ ለመፍታት እንዲያስችለን እኮ ነው የምነግሮት እኮ። ይገባኛል፣ ስቃዮት በጣም ይከብዳል፣ ያዩት ነገር ይከብዳል፣ ለእኛም ከብዶ ይሄ የሚያረጋጋ ነገር ሆኖ አይደለም፣ ግን ማስረጃ መውሰድ ስላለብኝ መሞት ብቻ እኮ አይደለም፣ ቁርጥርጥ ብላ እንደዛ ፍልጥልጥ ብላ እንዴትስ እኔ አልሰማም? እንደው ሰው ሲመታ ሳይሰማ ድምጿ ሳይሰማ። ኧረ ተው ልጄ። ይገባኛል፣ በጣም ከባድ ነው። ግን ይሄ ጉዳይ አሁንም ቢሆን ለአንድና ለመጨረሻ ጊዜ ያዩት እርሶ ነው ብዬ ስለማስብ ከእርሶ ጋር ቆይታ ምን ብለሽ ይሆን? ምን ተሰምቶሽ ይሆን? እኔ እናት አይ ወይ ልጄ ያሟሟትም እኮ አይነት አለው። እኔ ልጅ ያሟሟት አይነት አለው። እስኪ ግድ የለዎትም ወይዘሮ አረጋሽ፣ ይሄን ነገር እባክዎት እሺ በሉኝና እርማችንንም አንደኛችን እንድናወጣ አሁን ምንድን ነው የተፈጠረ ያለው የሚለውን ነገር ገና በትኩሱ መወያየት ስላለብኝ ነው አሁን የምጠይቀው ያለሁት። ያው እሷን ወደ ፎረንሲክ ልከናል። ሬሷ ሊመረመር ተወስዷል። ግርግር ተፈጥሯል በአካባቢው ላይ። ግን ዘግተን በራችንን ማውራት ስላለብን ነው ከእርሶ ጋር ይሄን የምሎት ያለሁት እንጂ እኛም ውስጣችን ቆስሏል፣ ሁላችንም አዝነናል። ረስኪ ተው ልጄ፣ በሰው ልጅ ታሪክ ውስጥ በሰው ልጅ ሀዘን አለው እኮ አይነት አለው። የሁሉም ያሟሟትም አይነት አለው። ኧረ እንዴት እጁ ቻለለት! ኧረ የሰው ጨካኝ እንደው ይመስላል ስታየው ሰውየው እንዲህ የሚያደርግ። ኧረ ፈጣሪ አለ። አይ ወይኔ። እስኪ እማዬ እንደው ረጋ ብለን እንደው ነገሩን በሰከነ ሁኔታ እንደው ቶሎ እሱንም ለመያዝ ሳይርቅብን ያለውን ነገር ለመከታተል እንዲረዳን ያህል። ምን ሊፈይድ ተያዘ አልተያዘ ውጤቱ ምንድን ነው? አይተወኝ። እሷ ቀርታለች። ያው እሷን አንመልሳትም። ፈጣሪ አንዴ ያው ታዟል። እንግዲህ ምን እናደርጋለን? በዚህ ዘመን እንግዲህ እንደዚህ አይነት ስቃይ እንደዚህ አይነት ግፍ እያየን ያለ ነው እና ምንድን ነው የተፈጠረው? ማለት አሁን ማታ እንዳሉኝ እናንተ ከወጣችሁ በኋላ ነው የወጣው ብለውኛል አይደለም? ሲወጣ አይተውታል ወይስ ድምፁን ሰምተውት ነው? ሲወጣ እናንተ ጠይቃችሁት ሰዎች አግኝተውት ነበረ ወይ ሲፈልጉ ነበረ ብዬ ስለው እየተነጫነጨ እየተሳደበ ወጣ። ገና ሳይሰክር ነው? ምንድን ነው የተሳደበው? ማለት ሳይሰክር እናንተ እንደወጣችሁ። ለምንድን ነው የተነጨ? ምን ማለት ነው? በቃ አንዴ እንትን ይላሉ፣ አንዴ እንደዚህ ይላሉ። ምን ፈልገው ነው ምናምን ምን ያደርጋል? በቃ እሱን ማውራት እሱ ስራውን ሰርቶ ሄዷል። እናቴ አይ ስራውን ሰርቶ ሄዷል። ይመልሳታል እንዴ? ሙሉ አካሏን ይመልሳል። ሬሳ መሆኑ ሙሉ አካሏን ይመልሳል። ተሸራርፋ ነው ትቀበር። ምን ያደርጋል? እሱን ማውራት። አይ እሱን ለመያዝ እንሞክራለን። ስልኩ እንደጠፋ ነው እስካሁን ድረስ። አድራሻውም ሎኬሽኑ ሊታወቅ አልቻለም። እስካሁን ድረስ ምንም አዲስ ነገር የለም አይደል? ምንም አዲስ ነገር የለም። ስልኩም ዝግ ነው። ሎኬሽኑ ምንም ሊገኝ አልቻለም። ሲሙ የት እንዳለ ምናምን አካባቢው የት እንዳለ እንግዲህ በዚህ ልክ አሻራውን አጥፍቶ ነው ያለው የግለሰብ አስቦበት ያደረገው። አዎ በዚህ ልክ እንግዲህ ቆራርጦ ሰው እንዲህ ከጨከነ ምንም ለራሱ ለመደበቅ ደግሞ የሚሄድበት እኔ አንጀቴ ነግሮ የነበር ልጅ መያዛችን አይቀርም አይደለም? አይ አይቀርም። ይሄ እናታችን ይሄ መያዙ አይቀርም። እውነት ተዳፍና አትቀርም።
እውነት አትደፈንም፣ እሷ አትመለስም እንጂ ቀረች አንዴ ቀረች ሄዳ። እሷንማ መመለስ አንችልም እናታችን። ቢያንስ ግን ይሄ ግለሰብ መያዝና ለፍርድ መቅረብ አለበት። ያው እሱ ነው የሚሆነው ተብሎ አይ ልጄ ምንን ተረጋጋት የአሟሟት አይነት አለው እንደዚህ ቆራርጦ ሰው በላ ነው። ኧረ ተወኝ እናቴ ተወኝ። ሰው መስሎ ቆሞ ሲሄድ እንደው ሰው ይመስላል፣ እንደው ጅብ ነው አውሬ ነው። ኧረ ተወኝ። ዘመድ የለውም የሚያውቁት ምናምን የለውም ብለውኛል ነው። ኧረ እኔ ምንንም አላውቅም። ምን አይነት መስሪያ ቤት ነበር የሚሰራው እሱ? የት ነው የሚሰራው? የሚያውቁት ነገር ካለ እኔ ምን አውቃለሁ። እንደው ስታያቸው መልካም ነው የሚመስሉት። ትጠይቃለህ፣ ይሄንን እንዴት ብለህ ትጠይቃለህ? አይ ስንት ዓመት? 2 ዓመት ኖረዋል እዚህ ቤት? አዎ 2 ዓመት ነው ያለኝ እሱ። 2 ዓመት ማለት ነው የኖሩት ባይበልጥም 2 ዓመት ከምናምን ይሆናቸው። አይ ትንሽ ነገሩ አስጊ ነው፣ ያስፈራል። በጣም ከባድ ጊዜ ላይ ያለ ነው። እንግዲህ እኔ ለራሴ ፈራ ልጄ፣ እኔ ለራሴ ነው። አይዞት ወይዘሮ አረጋሽ አይዞት። ገና ቤተሰቦቿ ደግሞ ሲሰሙ ምን እንደሚሉ አናውቅም። ማርዳቱ የእናት አንጀት እንዴት ይችላል? ለእናትሽ አዘንኩ ልጄ። አይዞት። ትንሽ ነገሩ ከባድ ነው። አሁን ዞሮ በዚህም አለበዛ እሷን አንመልሳትም። ቤተሰቦቿ ማወቅ አለባቸው እኛ እንዳወቅን ሁሉ ይሄን ፖሊስም ሌሎችም የህግ አካላቶች እንዲያውቁ ይደረጋል። እኛም አጥብቀን ይሄን ሰውዬ ግለሰብ ለመያዝና ለማናዘዝ ለምን እንዲህ እንዳደረገ ከዛ በስተቀር ፍርዱን እንዲያገኝ የምናደርግበት ሁኔታ ቅርብ ጊዜ ነው የሚሆነው። በእርግጠኝነት ነው የሚያድሩት። የቻልነውን ያህል እንጥራለን። እናታችን እንደኔ ትክክል። ግን አሁን ንብረት ስላለው ልጁ ንብረቱን ብሎ መምጣቱ አይቀርምና እናቴ ማድረግ ያለበት ቀጥታ ለኛ ማሳወቅ። ኧረ ልጅ ቢመጣ ሳይዋለው እንዴ? ዞሮ ይሄ ግለሰብ ራሱን በደም አርቆ ነው ሊያጠፋ የሚችለው። አልተመለሰም እስካሁን 24 ሰዓት አልሞላውም እንጂ አልተመለሰም እስካሁን ድረስ። እኛ በቅርብ ርቀት ሆነን ለመከታተል እንሞክራለን። ምንም የሚያውቀው ነገር ስለሌለ ዳግመኛ መምጣቱ አይቀርም። ሬሳውን ያስቀመጠውን ምናምን ይሄን ብሎ ራሱ መምጣቱ አይቀርም። በአካባቢ ላይ ማድፈጡ አይቀርም። እዚህም ልምጣ ብሎ ማሰቡ አይቀርም። ወይ ራሱ ሲያክለፈልፍ ያመጣዋል እንይዘዋለን፣ ወይ ደግሞ እኛ ራሱ አፈላልገን ለማንም አይናገሩ፣ ለጎረቤት ለአካባቢ ሰው ምናምን አይናገሩ። ስልኩንም ከከፈተ ጭምር ፈጽሞ አይመጣም። ስልኩንም ከከፈተ ጭምር ባለበትም ሊያዝ ይችላል። በተቻለ አቅም 24 ሰዓት ባልሞላ ጊዜ ውስጥ እኛም ልንያዝ እንሞክራለን። ከዛ ባለፈ ግን እሱ እዚህ ብዙ ነገር አለኝ ብሎ መምጣቱ አይቀርም። ሀዘኑ ዋጥ ያድርጉና ግድ የለውም እስክንይዘው ድረስ ለማንም አይናገሩ። እናቴ ይህን እናደርጋለን። ከዛ ባለፈ ሬሷ ምርመራ ክፍል ሄዷል። እንግዲህ ፎረንሲክ ወደ ቤተሰቦቻቸው ሄደን ደግሞ እኔም እርሶም ሆነን ይሄን ነገር ለቤተሰብ ማርዳት ይኖርብናል። አይደለም እኔና እርሶ ነን ያለ ነው ጉዳዩ ላይ